الصلاة والسلام على رسول الله صلى الله عليه وسلم. سلام ميزان الصرفي يتملكت النبر እንዴት ቃላቶችን በጽሁፍ ሂደት እንመዝናለን የሚለውን ነገር እየተመለከትን ነበርና ምን አይተናል? መጀመሪያ ላይ ሶስቱም ቃላቶች አስል ሲሆኑ እንዴት አድርገን እንደምንመዝን መመዘኛ የሆነው መሳሪያው ፋ አይንና ላም ናቸው። ሶስቱ መመዘኛ ቃላቶች ናቸው ብለን በሶስቱ መመዘኛ ቃላቶች ተንተርሰን ቃሉ ሶስት የሆነን እንዴት መመዘን እንደምንችል አይተናል። በመጀመሪያ አቅጣጫ ፋ፣ ሁለተኛ አቅጣጫ አይን፣ ሶስተኛው ላም በማድረግ ሐረካውን በማመሳሰል እንደሚመዘን አይተናል። ለምሳሌ የመጀመሪያው ምንድነው? አይን አለ፣ ላም አለ፣ ሚም አለ። ይሄንን ቃል على وزن በሚዛን ላይ ስታደርጉት በምን አይነት ሚዛን? ፈዒለ በሚባለው ሚዛን ነው ስታስገቡት ምን ይሆናል? አይኒቷ የፋን ሐረካ ተመሳሳይ ትሆናለች። ስለዚህ አይኒቷ ፈትሐ ትሆናለች ማለት ነው። ከዛ ሁለተኛው ደግሞ ላም ምን ይሆናል? ከስር ይሆናል። ሶስተኛው ላሚቷ ላመል ፊኢሉ ማለት ነው። የዚህኛው ደግሞ ሚሚቷ ምን ትሆናለች? ፈትሐ ትሆናለች። በዚህ መሰረት ቃሉ ባለ ሶስት መሰረት ያለው ከሆነ እንመዝናለን። ያመዛዘን ሂደታችን ይሄንን ይመስላል። ስለዚህ ዓሊመ አላ ወዝኒ ፈኢለ ትላላችሁ ማለት ነው። ዒነቡን የሚለውን ቃል ብትመለከቱ አላ ወዝኒ ፊዓሉን ሐረካውን እያመሳሰላችሁ ትሰራላችሁ። ባለ ሶስት ነበር ያየነው። ስለዚህ አስል የሚባሉት ፊዕል ሆነው ሁለት ናቸው። አንድ ባለ ሶስት አስል ይሆናል፣ ሁለት ባለ አራት አስል ይሆናል። ባለ ሶስት አስል ይሆናል፣ ባለ አራት አስል ይሆናል። ባለ አምስት ባለ ስድስት የለም። ባለ አምስት አንድ ፊደል አለ ይባላል። እሱም ናዲር ነው። ከስንት አንዴ በቃ አጋጣሚ የመጣ ነው። ናዲር ደግሞ እንደል አረብ ህግጋት ያወጣለት በመጣው መሰረት ነው የሚሄደው ማለት ነው። ስለዚህ ባለ ሶስት ማናላ ለምሳሌ አሁን ያየናቸው ምሳሌዎች መሰረቱ ሶስት ነው ማለት ነው። አሁን ደግሞ መሰረቱ አራት የሆነውን እንዴት አድርገን እንመዝነው እሱን ሊነግረን ነው። ምን አለ? ኢዛ ካነ በሆነ ጊዜ ፊል መውዙኒ የተሰጣችሁ የምትመዝኑት ቃል ማለት ነው። መውዙን ብሎ ማለት የተሰጣችሁ በሆነ ጊዜ ሐርፍ ከሆነ ራቢዑን አራት ባለ አራት ሐርፍ ከሆነ ይመጣላችሁ። እነዚህም አራቶችም ደግሞ አስልዩን መሰረታዊ የሆኑ ማለት ነው። አራት ናቸው፣ አራቱም መሰረታዊ ናቸው። ያም ብሎ ማለት አንዱን ብትጥሉት በሶስቱ ትርጉም አይሰጥም ማለት ነው። አሊያም ተስሊዩ ሲደረግ እነዚህ አራቶቹ የትም ቦታ ላይ አይወድቁም ማለት ነው። ስለዚህ ባለ አራት ሆኖ ነገር ግን አስል የሆኑ ቃላቶች ከመጡላችሁ እያለ ሚዛኑ እንዲታርጋችሁ ነው የምትሰሩት። ዚደ ትጨምራላችሁ። ፊል ሚዛኒ ሚዛኑ ላይ ልክ ባለ ሶስቱ ሚዛኑ ፈዓለ እንደሆነው ባለ አራቱ ሚዛኑ ትጨምሩበታላችሁ። ምንን? ላሙን ላም የምትባልን ፊደል ትጨምሩበታላችሁ። ሳኒን ሁለተኛ ላም ፈዓለ ነበራ ሌላ ላም ሁለተኛ ተጨምሩበትና ፈዓለ ሁለት ላሞች ይሆናሉ ማለት ነው። هكذا ልክ እንደዚህ ዋለና ፋ አይን ላም አደረገ ማለት ነው። ሶስት ሲሆን ፋ አይን ላም ብቻ ነበር። አራት ሲሆንስ ሁለት ላሞች ይሆናሉ ማለት ነው። ይጽኗ እሺ مثلا ምሳሌ እንመልከት። الكلمة الموزونة የሚመዘኑ ከሊማቶችን እንመልከታቸዋልና በመጀመሪያው ሰንጠረዥ ባ ሲን ሚም ላም የተቀናጀ ፊደል አለ። ይሄንን ፊደል ሐረካውን አናቅም። ሚዛን የመስራታችን ዓላማው ሁለት ነገር ነው ብለናል። አንደኛው አንድ ቃል ላይ መውዙን የሆነው ቃል ላይ ሐረካቱ ስኩኖቹ እነማን እንደሆኑ መለየት ማለት። ስለዚህ እዚህ ቃል ላይ እንዴት አድርገን ነው ሐረካ ምንሰጠው? ሚዛን በመስራት ሚዛኑ በሲን ሚም እና ላም በምን ሚዛኑ ስንከተው ፈዕለለ በሚባለው ሚዛኑ ስከቱት የፈዕለለና ሐረካን አምሳያ ለማን ትሰጣላችሁ? አሁን ላልነው ቃላቶች ምን ይሆናል? በስመለ
ሌላ ለምን አንለም ፈእለለ በሚሉት ላይ ፉኡለለ ምናምን ብንል ምንድነው ችግሩ ከተባለ ማዕና የለው ማዕና የሚገኝበትን ቦታ ነው አንዳንድ ጊዜ ሁለት ቦታ ማዕና ይኖር ይችላል ከስንት አንዴ ማለት ነው ማዕና ግን የሚገኘው ትርጉም የሚገኘው በአረቦች የተገኘው አንዱ ቃል ላይ ነው የት ላይ ፈእለለ ስለዚህ ላይ በስመለ ይሆናል ማለት ነው ስለዚህ በስመለ على وزن فألل ስለዚህ ሁለቱ ሚምና ላም በስመለ ላይ ያሉት ላም ናቸው የመጀመሪያው ላም ማን ነው ሚም ነው ሁለተኛው ላም ራሱ ላም ነው ማለት ነው የመጀመሪያው ባ فاعل فعل ነች عين الفعل ማን ነው ሲን ላም الاول ማን ነው ሚም ላም الثاني ማን ነው ላም ማለት ነው በስመለ የሚለው ቃል ላይ ማለት ነው ቀጣይ ዳል አስቀመጠ ራ አስቀመጠ ها ከዛ ደግሞ ማን ሚም እነዚህን የት ሚዛን ውስጥ ያስገባዋል ፊዕሉን ፊዕሉን በሚባለው ሚዛን ውስጥ ታስገቡታላችሁ ፊዕሉን ስታስገቡት ምን ይሆናል ድርሃሙን ይሆናል ማለት ነው ድርሃሙን አይከብድማ ስለዚህ ሁለት ላሞች የምታስገቡት አስሉ 4 ሲሆን ነው ማለት ነው አንድ ላም የምታስገቡት አስሉ ስንት ሲሆን ነው 3 ሲሆን ነው የመጨረሻ ምሳሌ ዛ ኸ ራና ፋ እነዚህን ቃላቶችን ምን ብለን ሐረካ እንሰጣቸዋለን በምን አይነት ማዕና እናነበዋለን ተብሎ ሲባል ፉዕሉን በሚባለው ሚዛን ውስጥ ይገባል ፉዕሉን ካልነው ምን ይሆናል ዙኽሩፉን ይሆናል ማለት ነው ዙኽሩፉን የሚል ማዕና ይሰጠናል ለምሳሌ ደህረጃ በምን ሚዛን የመጣ ደህረጃ ስንት ነው 4 እኮ ነው ደህረጃ በምን ሚዛን መጣ ፈዕለለ ሐረካው ማመሳሰል ፈዕለለ ትጽፉና የሱን ሐረካ አምሳያ ትጽፋላችሁ በቃል ከገባችሁ በጽሁፍ አሳያችኋለሁ መጨረሻ ላይ ልጨርሰው እሺ በርመጀ ቢባል ምሳሌ በርመጀ ስንት ነው 4 በርመጀ ሚዛኑን ስሩ ከተባላችሁ ፈዕለለ እንዳለ ሆኖ በርመጀ የበርመጀን ሐረካ ለፈዕለለ ትጽፉት ስለዚህ ምን ሆነ በርመጀ على وزن ፈዕለለ ማለት ነው እስኪ ወጣ ላርገው ቁንፉስ ቢሆንስ ፉዕሉን ይሆናል ማለት ነው ፉዕሉን ጽፌ ያሳያችኋለሁ አንድ ሁለቱ ስለዚህ ባለ 4ቱ ሲሆን ሁለት ላም ታረጋላችሁ ባለ 3ቱ ሲሆን አንድ ላም ታረጋላችሁ ይያለ ይሄ ግልጽ ነው ገብቷል እሺ الحروف الزائده حروف الزائده የሚባሉ ደግሞ አሉ አሁን አስል የሆኑ ቃላቶችን ነው ያየን ያለነው حروف الزائده የሚባሉ አሉ ከቃሉ ላይ የሆነ የሚጨመሩ ነገራቶች ሲጨመሩ ግን ለሆነ ዓላማ ነው የሚጨመሩት ትርጉም አስበንበት አንዱ ቃል ላይ የሆነ ትርጉም እንድናገኝ ስንፈልግ አሁን የሚነገሯቸውን ቃላቶች ይጨመራሉ حروف الزائده ይባላል እሺ على حروف الميزان በሚዛኑ ሐርፍ ላይ የሚጨመሩ ማለት ነው ሚዛኑ ለምሳሌ ፈዕለለ እያልን ነው ፈዓለ እያልን ነው ፈዑለ እያልን ማለት እነሱ ላይ የሚጨመሩ የሆኑ حروف الزوائد የሆኑ ቃላቶች አሉ عشرة 10 ናቸው መጅሙዓቱን ሰብሰብ ሲደረጉ ደግሞ ማን የሚለውን ቃል ይሰጡናል ፊ ሰአልቱሙኒሃ የሚለውን ቃልን ይሰጡናል ሰአልቱሙኒሃ ትርጉሙ አይደለም የተፈለገው ሲን አንደኛው ሐምዛ ሁለተኛ ላም ሶስተኛ ታ 4 ሚም 5 ዋው 6 ኑን 7 ያ 8 ሀ 9 አሊፍ እነዚህ 10 ቃላቶች ናቸው ሰአልቱሙኒሃ የሚለው ለመሸምደድ ስትፈልጉ ሰአልቱሙኒሃ ከፈለጋችሁ አልየውመ ተንሳሁ ከፈለጋችሁ ወይሱ ሀልተነም የመሳሰሉ የሆኑ ቃላቶች አሉ ወደ 10 አካባቢ ደርሳሉ ቀላሉ ሰአልቱሙኒሃ የሚለው መያዝ ምስሉ ለዚህ ምሳሌው እስኪ እንመልከት አጨማመሩ እንዴት ነው ከተባለ ሐምዛ አለ ካፍ አለ ራ አለ ሚም አለ አይደል ሰንጠረዡ ላይ አንድ ቃል አስሉ ምን ነበረ ከሩማ ሚል ቃል ነበር የሆነ ትርጉም ፈለግንበትና ሐምዛ ከፊት ጨመርንበት የዛኔ ምን ሆነ አክረመ አስሉ ምን ነበረ ከሩማ ባለ ስንት ባለ 3 ስለዚህ ምንድነው የምታረጉት ለባለ 3ቱ ሚዛን ትሰራላችሁ የከሩማ ሚዛን على وزن كرما فعولا كرما على وزن فعولا كرما يلا አሁን አንድ ሐርፍ ከሰአልቱሙኒሃ ከሚባሉ ቃላቶች ውስጥ አንድ ቃል ተጨምሯል ማን ነው እሱም ሐምዛ የመጀመሪያው
ስለዚህ ወዝኑ ላይ እሱን ትጨምርበታለህ ማለት ነው። ከሩመ በሚለው ቦታ ላይ በሐምዛይቷ ቦታ ላይ ሐምዛይቱ ታስገባና ምን ይሆናል? አፍዓለ ይሆናል። አፍዓለ የሚባል ሚዛን ውስጥ ሲገባ ፈዓለ የምትለው ቃል ትይዩ ያሉት አስል ናቸው። እነማን? ከሩመ ማለት ነው። ጭማሪው ማን ነው? የመጀመሪያው ያለው ማለት ነው። ስለዚህ አፍዓለ ሚዛኑ ስታስገቡት አክረመ ይሆናል ማለት ነው። ከከሩመ ለምን ወደ አክረመ መጣ? የሆነ ትርጉም ተፈልጎበት፣ የሆነ ዓላማ ተፈልጎበት ሐምዛ ሲጨመር የሆነ ትርጉም ይሰጠናል። ለዛ ዓላማ ሲባል ነው። ሁለተኛው ኢስተኽረጀ የሚለውን ቃል ብትመለከት ኢስተኽረጀ አስሉ ምን ነበረ? ኸረጀ። አስሉ ለመለየት በምን ታውቃላችሁ? ኢስተ የሚሉ ሶስቱም ቃላቶች ሰአልቱሙኒሃ የሚሉ ቃላቶች ውስጥ አሉ። አረ ሐምዛ አለ፣ ሲን አለ፣ ታ አለ። የመጀመሪያው አክረም የሚለው ላይ ሐምዛ አለ አይደል? ከሲን ቀጥሎ የተጻፈው ሰአልቱሙኒሃ ላይ ማለት ነው። ስለዚህ ኢስተ የሚለው ጭማሪ ናቸው። ኸረጀ ነበረ መጀመሪያ። ኢስተኽረጀን ሚዛን ስሩ ስትባሉ የኸረጀ አስሉን ውጪ ያለውን የምትሰሩት ማለት ነው። ከኸረጀ ውጪ ያለው ቃላቶች ኢስተ ባሉበት ይቀመጡና ኸረጀ ደግሞ ባለበት ይቀመጣል። ኢስተኽረጀ አላ ወዝኒ ኢስተፍ አለ ኢስተትሉና ከአለ ታስባላችሁ ማለት ኸረጀ እንዳለ። ስለዚህ ወዝኑ ላይ ተጨማሪ ፊደላቶችን እየጨመራችሁ ነው ሚዛን የምትሰሩት። እሺ ሚም፣ አይን፣ ራ፣ ዋውና ፋ እነዚህ ቃላቶች ላይ ጭማሪ የሆኑ ቃላቶች አሉ። አረፈ ነበረ ምን ጨመረ ማለት ነው? ሚምና ዋው። ሰአልቱሙኒሃ ላይ እኮ ሚምም አለ ዋውም አለ። ጭማሪዎቹ እነዚህ ናቸው። ሚዛኑ እንዴት ነው የምንሰራው ሲባል አስሉን ትይዩ የምታደርጉት ፋ አይን ላም ነው ማለት ነው። በአስሉ ትይዩ ማን ታስገባላችሁ? ፋ አይን ላም። ጭማሪዎቹን ባለበት ታስቀምጣላችሁ። ለምሳሌ ሚም ጭማሪ ነው አይደል? ከአስሉ ከዓረፋ ሚም ጭማሪ ነው። በሚሙ ትይዩ ሚም ታስቀምጣላችሁ። ይኸው ወደ ሚዛኑ ስትመጡ ሚም ተቀምጧል። ከዛ ማን ነው? አይን ነው አይደል? በአይኑ ትይዩ እሱ አስል ስለሆነ ፋ ገባ የመጀመሪያው ስለሆነ። ከዛስ ራ ደግሞ ምንድነው? አስል ነው። ስለዚህ ማን ገባ? አይን። ከዛ ማን ነው? ዋው ደግሞ አስል አይደለም ጭማሪ ነው፣ ዘዋይድ ነው አይደል? ስለዚህ ዛይዱ ታስገቡና ቀጣይ ያለው ደግሞ አስል ታስገባላችሁ። ጽፌ ያሳያችኋለሁ። ማዕሩፉን ይሆናል አላ ወዝኒ መፍዑሉን ይመጣላችኋል ማለት ነው። ያ እንደ የመጨረሻ ይሄ ቀጣይ ባሉ ሁለት ኪታቦች ላይ ራሱ እንደገና ስለምትደግሙት እዚህ ላይ ያለው ብቻ ከተረዳችሁ በቂ ነው። ወቀድ የኩኑ الحرف الزائد حرف زائد ሊሆን ይችላል። አንዳንድ ጊዜ ምን ሊሆን ይችላል? ሰአልቱሙኒሃ ከሚለው ውጪ ሊሆን ይችላል ማለት ነው። ስለዚህ ጭማሪዎቹ ሰአልቱሙኒሃ ከሚታስሩ ቃላቶችም ሊሆን ይችላል፣ ከዛም ውጪ ሊሆን ይችላል። ከዛ ውጪ ሲሆን ቢተክራሪ حرف الاصل አስል የሆነው ቃልን በመደጋገም ፋ አይን ላም ነበረ ፋይቷን በመደገም ወይም ደግሞ አይኒቷን ደብል በማድረግ ወይም ላሚቷን ደብል በማድረግ ሊመጣ ይችላል። ለምሳሌ ሐደሰ ሶስቱም ፊደላቶች ሰአልቱሙኒሃ ላይ የሉ፣ ሊኖሩም ላይኖሩም ይችላል። ዞረም መጣ ጭማሪ የተደረገው ቃል ግን ራሱ ሐደሰ ከሚለው ቃል ውስጥ ነው። ማን የተጨመረው? ዳል ተጨመረና ሐደሰ ሆነ። አስሉ ምን ነበረ? ሐደሰ። ከሶስት ላይ አንድ ተጨመረ። የተጨመረው ማን ነው? ዳል። ስንት ሆኑ? አራት ሆኑ። ሐደሰ ሆነ። ስለዚህ ወዝኑ እንዴት ነው የምትሰሩት? እንደዚህ አይነት ነገር ሲመጣባችሁ ከተባለ ሐደሰ ሲሆን ፈዓለ ነው አይደል? ደብል የተደረገውን እናንተም ደብል ታረጉታላችሁ። ስለዚህ ሐደሰ የነበረውን ፈዓለ እንዳላችሁት ሐደሰ እንዳላችሁት ፈዓለ ትላላችሁ ማለት ነው። ደብሉን ደብል ትመታላችሁ ማለት ነው። ስለዚህ አላ ወዝኒ ፈዓለ አለው። ሐረካውን ሲጽፍ ደግሞ ነቲጃ ውጤቱ ማለት ነው። ውጤቱ ሐደሰ በዚህ መልኩ አስቀምጣላችሁ ማለት ነው። ተከለመ ከለመ ነበረ ታጨመረ ተከለመ ሆነ። መጀመሪያ ከለመ ነበረ ከዛ ከለመ ሆነ ከዛ ተከለመ ሆነ። ሶስት ሂደት ነው የሄደው። መጀመሪያ ከለመ ፈዓለ በሚለው ሚዛን ማለት ነው። ከዛስ ከለመ ላሚቷን ደብል አደረጋትና ከለመ ሲሆን ደግሞ ፈዓለ ሆነ ማለት ነው። ከዛ ማን እናመጣለን? እዚህ ጋር ያለውን ተከለመ ከፊቱ ታጨመረ። ተጨማሪ ፊደል ደግሞ ከሰአልቱሙኒሃ ውስጥ ታ አለቻ። ስለዚህ ታ ታስገቡበትና ተከለመ ትላላችሁ ማለት ነው። ጽፌ ያሳያችኋለሁ ድንገት ያደናገራችሁ ካላችሁ
ግን ሳይጻፍ መጀመሪያ መረዳት መቻል አለባችሁ። ኢህመረ የሚለውን ቃል ብትመለከቱት ሐሚራ ነበር አስሉ ሐሚራ ነበር። ማን ተጨመረ ከፊት? ሐምዛ ተጨመረ። ሐምዛ ሲጨመር ባለበት ታስቀምጣላችሁ። ያው ሐምዛ ወዝኑ ላይ ሐምዛ ተጨመረ። ደብል የተደረገው ደብል ታረጋላችሁ። ኢህመረ ስል ራኢቷ ደብል ነች። ስለዚህ ላሚቷ ምን ታረጋላችሁ? ደብል ታረጋላችሁ። ስለዚህ ኢህመረ አላ ወዝኒ ይፈዓለ ብላችሁ ትላላችሁ ማለት ነው። ግልጽ ነው። ይሄ ከገባችሁ እስኪ አንድ ሁለቱም ጽፌ ላሳያችሁ ግልጽ እንዲሆን። الميزان الصرفي ያየን እንዴት የሶርፍ የሆኑ ቃላቶችን እንመዝናለን እሱን አይደለም የምናየው። ስለዚህ የመጀመሪያው ማን አለን? ሚዛን አለን አይደል? አልሚዛን አለ። ሚዛን የምንላቸው መመዘኛዎች አይተናቸዋል። ፈአለ አይን አለ ላም አለ። ፈአለ አይን አለ ላም አለ አለ። በዚህ መሰረት ነው የምንመዝነው ብለን አይተናል። መውዙን ደግሞ የሚመዘኑ የሆኑ ቃላቶች ናቸው። መዝኑ ተብላችሁ የምትባሉት ቃላቶች ማለት ነው። ነው አልመውዙን መውዙናቶች ደግሞ አሉ። እስኪ ለምሳሌ የመጀመሪያው ባለ ሶስቱ ማን ያመጣልን? ዓሊማ ዓሊማ መውዙን ማን ነው? ዓሊማ። ይሄ ዓሊማ በምን ሚዛን ውስጥ አስገባሁት? በፋ በዐይን ከዛ በላም። የዚህን ሐረካ ለማወቅ በምን ሚዛን ውስጥ አስገባዋለሁ? ይሄኛውን ፈዒለ በሚባለው ሚዛን ውስጥ። ይሄ ብዙ አይነት ቻንሶች አሉት። ይሄ ፈትሐ ሆኖ የፈትሐ ሊሆን ይችላል። ይሄ ዶም ሊሆን ይችላል። ሁሉም ከስር ሊሆን ይችላሉ። ሊበታተኑ ይችላሉ። ከነዛ ውስጥ ማንን መረጥኩ? ፈዒለ የሚለውን በፈዒለ ሚዛን ውስጥ ይሄ ተመዘነ ብሎ ማለት የዚህ ሐረካ ይሄ ይወርሳል ማለት ነው። ፋይቷ በፋት ትይዩ ያለችቷ ፈትሐ፣ በዐይን ትይዩ ያለውን በላም ትይዩ ያለውን። ስለዚህ ዓሊመ አላ ወዝኒ ፈዒለ ባለ ሶስት ስትባሉ ይሄ ባለ ሶስት መዝኑ ከተባላችሁ ይሄንን እንደዚህ ነው የምትመዝኑት። ገብታችኋል? ባለ አራት ደሕረጀ የሚለውን ቃል ተመልከቱ። ደሕረጀ የሚለውን ቃል ስትመለከቱት ባለ አራት ደግሞ ስትመዝኑ አንድ ላም ትጨምራላችሁ ብሏቸዋል። አንድ ላም ነው የምትጨምሩታ። ስለዚህ ጨምራችሁ መጀመሪያ ትጽፉታላችሁ ከሐረካው በፊት። ይሄው ሁለት ላሞች አደረኩት። ፈዓለ ባለ ሶስት ነበረ። ይሄን ደግሞ ባለ ስንት ነው? ባለ አራት። ስለዚህ ደሕረጀን በዚህ ውስጥ ለመመዘን ይሄም ደግሞ ብዙ ቻንሶች አሉት። ይሄ ደግሞ ባለ አራት ሆኖ አስል ከሆነ ደግሞ አንድ ብቻ ነው ቻንሱ። እሱም ምንድነው? ፈዕለለ ይፈዕሊሉ ፈዕለለተን ወፊዕላለን የሚባል ሚዛን። ስለዚህ ፈዕለለ ይሄ ማለት በፋ አቅጣጫ ይሄ አስል ስለሆነ ምን ይሆናል? ፈትሐ። በዐይን አቅጣጫ እቺ ምን ትሆናለች? ስኩን። በላም አቅጣጫ እቺኛ ምን ትሆናለች? ፈትሐ። እቺ በሁለተኛው ላም አቅጣጫ እቺ ምን ትሆናለች? ፈትሐ። ስለዚህ ደሕረጀ ማለት ይሄ ነው ማለት ነው። ስለዚህ ይሄ ፈዓል ፊል ይባላል በፋ አቅጣጫ ስለሆነ ያለው። ይሄ ዐይነል ፊል ይባላል በዐይን አቅጣጫ ስለሆነ ያለው። ይሄ ላመል ፊል ይባላል በላም አቅጣጫ ስለሆነ ያለው ማለት ነው። የዚህስ ይሄ ፈዓል ፊል፣ ይሄ ዐይነል ፊል፣ ይሄ ላመል አወል፣ ይሄ ላመል ታኒ ይባላል ማለት ነው። ግልጽ ነው? ጥያቄ አለ? ጥያቄ? እሺ ዓሊመ ይሄ እሺ አላ ወዝኒ ፈዓለ እኮ በሌላ ባረገው በምን ይታወቃል? ወዝኑ አንደኛ ከማዕናት፣ ሁለተኛ ይሄ ዓሊም የሚባለው የትኛው ባብ ውስጥ ነው የሚገባው? ለምሳሌ ዓሊመ ስትል ማዲ መጥቶ ሙዳሪው ላይ ያመጣ ይችላል።
علم يعلمون مثل يعلم ለማለት የግዴታ ከፊት ያለው ማዲው ምን መሆን አለበት አይነ الفيل ከስር መሆን መቻል አለበት እሱን በሂደት ታውቁታላችሁ እንሰራ ይሄኛው ለምን ይሄ ዶም ይሄ ከስር ምናምን ለምን አልሆነም ሲባል ይሄ እንደዚህ ካልሆነ አንደኛ ትርጉም ላይ ሴት ይችላል ሁለተኛ ወደ ማዲ ስንመጣ ወደ ማስተር ስንመጣ ወደ ምን ስንመጣ በዚህ መሰረት ካልመጣ ይሄ በضم ባነበው መስጠሩ ላይ መጣ ይችላል አምሩ ላይ መጣ ይችላል እስሙ ፋይል ላይ መጣ ይችላል የመሳሰሉት ማለት ነው ስለዚህ ሚዛን የሚባለው ይሄ እንደዚህ ነው ይሄ فعل ፊል ይሄ አይነ الفيل ይሄ ላም الفيل ይሄ ደግሞ ላም الفيل ثاني የሆነችው ማለት ነው ይሄ ግልጽ ነው ሁለተኛ ያየነው ይሄን ነው ሶስተኛ ምንድነው ያየነው سألتمونيها የሚሉ ቃላቶች سأل تو مو ني ها سألتمونيها سين 1 2 3 4 5 6 7 8 9 በጣም ክፍል አለ ሰአልቱ ሙ ሰአልቱ ኒ ሙ ብዬ ሰአልቱ ሙ ኒ ሃ እንዲህ ማለት ነው ሰአልቱ ሙኒሃ አስሮቹ እነዚህ ፊደላቶችን ደግሞ ተጨምረው እንመልከት አይደለም እንደዚህ እሺ አስተካክል ምን ልጨምር ምን ልቀንስ ዋው ቀጥነኩ ምን ያለችው ይምሰል ሙኒ ሀረን ሰአልቱ ሙኒ ሚም ዋው ነው የሚለው ሰአልቱ ሙኒ ዋዋ ከሚም ቀጥሎ ነው እሺ መጀመሪያ ሚም ከዛ ዋው ከዛ ኑን እንደዚህ ተባለች ከዛ ይሄ አንድ ነው የሚሆነው ማለት ነው እግሩ አንድ ነው እሺ ሰአልቱሙኒሃ እነዚህን ቃላቶች በተመለከተ ማንን እንመልከት ለምሳሌ ከሩማ ይሄ ባለ ስንት ነው ባለ 3 አስሊ ሚዛን ስሩ ስትባሉት ከሩማ አላ ወዝኒ ፈዑላ ከሩማ ማለት ነው አሁን የሆነ ማዕና ተፈልጎ እነዚህ ከሰአልቱሙኒሃ ፊደላቶች ውስጥ የሆነ ነገር እዚህ አስሉ ፊደል ላይ ይጨመራል ወይ ሲን ይጨመራል ወይ ሀምዛ ይጨመራል ወይ ሁለት ቃላቶች ወይ ሶስት ቃላቶች ይጨመሩና ከከሩማ ሌላ ትርጉም ፈልገን ምን እናደርገዋለን ለምሳሌ ሀምዛ ጨመረን አክረመ እንለዋለን እንደዚህ በሚሆን ሰዓት ሚዛን ስትሰሩ ለአስሉ ማንን ትይዩ ታረጋላችሁ ፈዓለ ለአስሉ ለጭማሪው ፊደል ባለበት ታስቀምጣላችሁ ምንም ይሁን ማለት ነው ከዚህ ውስጥ ምንም ፊደል ይሁን ታስቀምጣላችሁ ስለዚህ አፍዓለ የሚባል ሚዛን ይመጣላችኋል ማለት ነው አ ፍ አ ለ አ ክ ረ ማ ማለት ነው ሲል ቢጀምር ሲልም ችግር የለውም ይሄ አሁን ትርጉም የሚሰጠው ነው ለምሳሌ استخرجن ይሄው استخرج استخرجن አስሉ የትኛው ነው እቺ ነች አስሏ የተጨመረው ኢስተሚሉት እነዚህ ሶስት ፊደላቶች ናቸው እነዚህ ሶስቱን ባለበት ታወርዳላችሁ ይሄው ኢስተ ለኻ ፊለፊት ፋት አስገባላችሁ ለዘና በአስሎቹ ትይዩ ፋል ባለ አራት ቢሆን ኖሮ አራቱን ለለ ነበር ታስገቡት ግን የቀሩ ስንት ናቸው ሶስት ስለዚህ ፋአለ ታስገባላችሁ ፈ አ ለ ስለዚህ استفعل ኢ ስ ተ ፍ ዓ ለ استخرج على وزن استفعل ለምሳሌ እስኪ ሌላ ተጨመራቸው ፊደላቶች የሸዳው ቆይ ይሄ ባለ እንትኑ معروف የሚለው ይሄው አ ራ ፈ ነበር አስሉ ይሄ ነበር አረፈ ነበር معروف አደረኩት معروف አደረኩት معروف ሲመጣ ምንድነው የምታረጉት አስሉ አይን ነው በአይን ትይዩ ማንን ነው የምታስገቡት ከዛስ በሁለተኛው መካከል ማንን የምታስገቡት አይን አይደለ በራትዩ እዚህ ጋር የምታስገቡት ማንን ነው አይን በፋትዩ ማንን የምታስገቡት
ላ ከዚህ ውጪ ያሉት ግን እዚህ ውስጥ ያሉ ቃላቶች ናቸው እነሱም ባለበት ታወርዳላችሁ ስለዚህ የመጀመሪያው ማለት ነው ሚም ታስቀምጣላችሁ ከዛ ፋ ታስቀይራላችሁ ከዛ አይን ታስገባላችሁ ከዛ ዋው ራሱን ታጨምራላችሁ በፋ ደግሞ ማን ያስገባዋለ ላ ስለዚህ معروف على وزن مفعول مفعول ወይም ደግሞ مفعول ማለት ትችላላችሁ مفعول معروف ትላላችሁ ማለት ነው መሐልም ላይ መግባት ይችላል ማለት ነው ለምን ላይ መሐልም ላይ መግባት ይችላል ምን ላይ በአስብ መሐል ላይ መግባት ይችላል እነዚህ መጀመሪያ ብቻ ፓርል የሚገቡት መጀመሪያ መጨረሻ የሚገባሉ ምሳሌ እየበዛ ሲመጣ እንትን ይላል ምሳሌ አሁን እናያለን ችግር የለው ይሄ ገፋቻ ያልገባ እዚህ ጋር አስሉ አረፈ ነበረ معروف ከመባሉ ይሄ اسم مفعول ነው አሰራር እኮ ነው አረፈ ተብሎ አወቀ ነበረ معروف ደግሞ ሲል የሆነ ትርጉም አለ ግልጽ ነው ከአረፈ ወደ معروف ሲመጣ አረፈ አስሉ ነው አስል ደግሞ ባለ 3 አለ ባለ 4 አለ ይሄ ባለ ስንት ነው ባለ 3 ከሆነ በዚህ ትይዩ የምታስቀምጡት ማን ነው ስለዚህ በአይን ቦታ ትይዩ ማን አስገባው ፋ በራ ትይዩ ማን አስገባው ከዛ በፋ ትይዩ ማን አስገባው ላ ይሄ ነው ከዚህ ውጭ ያሉት ጭማሪ የሆኑ ፊደላቶች ከመጡ እነዚህ ቃላቶች ማለት ነው ሰአልቱሙኒ ያላቸው ጭማሪ የሆኑ ፊደላቶች ከመጡ ባለበት ነው የምታስቀምጡት ስለዚህ እዚህ ጋር ማን ጭማሪ አለ ሚም ከአረፋ አንፃር ጭማሪ ማን አጥቷል ሚምና ዋው ደግሞ እንደምታውቁት እዚህ ውስጥ አሉ ይሄው ሚም እዚህ ጋር ዋው እዚህ ጋር ስለዚህ ሚምና ዋውን ባለበት ይሄው እቺ ፊደልና እቺ ፊደል ጭማሪ ናቸው ከዚህ ውጪ ፈአለ ያልኩት ይሄ ፊደላቶች ቀይሬው ለሚዛን ማለት ነው ስለዚህ عرف معروف قالكم فعل مفعول لاله ማለት ነው صدق አይቱ ስኪል ሰማይሆኖ ያመዛዘኑ ትስላልመጣ የትኛ ለምሳሌ ቀደም እሱ እንደጠየቀው አሁን ቢቀየር እንዳይቀየር ያደረገው ምንድነው ከሰንቱ ሐረካው ማና እኮ ነው ለምሳሌ ያ ነገሮች ትንሽ እሱን ስላልገባን ይመስላል እሺ አንተ አሁን ይሄ ለምሳሌ ምን ብለን የምታነበው ለሰሩ ለምን ሙሲራ ላይ ነሰራ በቃ አንደኛው መፍትሄ በተለምዶ አረበኛ በመማር አንደኛው መፍትሄ ምንድነው በተለምዶ ከዛ ደግሞ ባለፈው በመረጃ ደግሞ መደገፍ ሲፈልግ በሚዛን አንደኛው ተለምዶ ነው ታብ እየቀራጽት መጣ ተለምታ ቋለ ሁለተኛ ደግሞ በሚዛን ሶስተኛ ደግሞ አረቦች አስቀምጠው በሄዱት ይሄንን በዚህ መሰረት አንበበው በዚህ ባብ ውስጥ አስቀምጠው አንብባሉ ስለዚህ በተለምዶ የምታገኘው ስለሆነ ያለውን ያስከተልና እየዳበረ ይመጣል እንጂ የሆነ ህግ አመልጧቸው አይደለም አላመለጣቸው አሁን ፈዓለ የሚለው ፈኢለ ይባላል ፈኢለ ይባላል በዛ ብንመዝነው አሁን የመጣውን ቃል ሌላ የመጣውን ቃል ለሰዓሊም የሚለው በዛን ፈኢለ ወይም ፎኢለ በሚለው መዝነው ብንል ኡሊመ ሊሆን ነው ማለት ነው እንደዛ ብንለው ምንድነው ሊከለክል የሚችል ነገር አለ አዎ አለ አሁን ይሄ ነሰራ ስትል ማዲ የማዲ ደግሞ ህግጋቶች አሉ ማዲ የራሱ የሆነ ህግጋቶች አሉት እነዛ ህግጋቶች ገና አልደረስም አልተማርም ለምሳሌ ማዲ ሲሆን ፈትሐም ይሆናል ኢዕራባቶች አሉ ቃላቶች የመጀመሪያው ፊደል ነው መሰል አለበት ሁለተኛው መሰል አለበት ሶስተኛው መሰል አለበት የሚለው ትማራላችሁ ወደፊት ብዙ ትምህርቱ ገና አላለቀም ገና ስለዚህ ይሄ አንደኛ እንዲህ በተለምዶም ራሱ የምታውቁት ነገር ስላለ ይሄ አለቀ ይሄ ገብቷቸዋል ቀጣይ ምንድነው ይሄ ጭማሪ ያለው ደብል ሲሆን ማለት ይሄ ራሱን እንበል አሊመ ነበራ የሆነ ማዕና ተፈለገበትና እችላም ደብል አደረኳት ትርጉም አይሰጠኝም ትርጉም አይሰጥም አለመ አሁን አሊመ ሌላ ነው ትርጉሙ አለመ ሌላ ነው ትርጉሙ ይሄ አለመን ሚዛን ስራለት ተብለ በትባል የምታደርገውን ነው የምናየው አሊመ ነበር አሱ ለአሊመቲዩ ማን ተስተምጣላችሁ ፈዓለም ትሏን ቃላቶችን ማለት ነው ከዛ በኋላ ደብል የተደረገው ደብል ታረጋላችሁ በቃ ያ ነገር የለው ስለዚህ ይሄ አሊመ ነበር ይሄ ደግሞ ምን ይሆናል ፈዓለ ይሆናል ለ ደብል ይሆናል ማለት ነው የደብሉ ምልክት ደግሞ ሸዳ ታረጋላችሁ አንድ ምሳሌ እንጨምር
ተከለመ ተከለመ ከመባሉ በፊት ሁለት ሂደቶችን አልፏል። አንደኛው ከለመ ነበረ መጀመሪያ ማለት ነው። ምንም ነገር ሳይጨመርበት አስሉ ከለመ ነበር። ከዛ ምን ሆነ? ሌላ ማዕና ተፈለገበትና ከለመ ሆነ። ሌላ ትርጉም ተፈለገበት። ትርጉም ሌላ ነገር ተፈለገበት ከለመ ሆነ። ከዛ ሌላ ትርጉም ደግሞ ፈለጉና ታጨመሩበት ከፊት ተከለመ ሆነ። አሁን ይሄንን ታጠኑ አይደለም አላማው። ተከለመ የሚለውን እንዴት አድርጋችሁ ነው የምትሰሩት? ተከለመ የሚለውን ለመስራት አስሉ ማን ነበረ? ከለመ ነበረ። አንድ ስለዚህ ከለመ ከነበረ ካፊቷ ላምና ሚም አስል ናቸው። በእነሱ ትይዩ ፋ አይንና ላም ታስቀምጣላችሁ። ስለዚህ በካፍ ቦታ ላይ ፋ፣ በላም ቦታ ላይ አይን፣ በሚም ቦታ ላይ ላም ታስገባላችሁ። ከዚህ ውጭ ያለው ደብል የተደረገው ደብል የተጨመረው ትጨምራላችሁ። ይሄ ከጭማሪ ፊደላቶች ውስጥ ነው። ታ ይሄው ሰአልቱ ስታለች። ስለዚህ እቺን ታ ጸጥ ብላችሁ ታስቀምጣላችሁ። በካፍ ትይዩ ፋ ታስገባላችሁ። በላም ትይዩ አይን ታስገባላችሁ። ደብል ሆኗል። ደብል ታረጋላችሁ አረ ከዛ ላም ማለት ነው ተፈዓለ ሆነ ማለት ነው። በተፈዓለ ተመዘነ ማን ተከለመ። ገብቷችኋል? አንድ ከቁርአን አንቀጽ ምሳሌ ጨምርላችሁና እናቆማለን። እሺ ሚም እቺ ሚም አለች። ይሄ ከዚህ ውስጥ ነው ወይ ነው? ይሄ ከዚህ ውስጥ ነው ወይ? አዎ ነው። ግን ይሄኛው እዚህ ውስጥ የተጨመረ ፊደል አይደለም። ይሄ ለራሱ አስል ሆኖ ነው። አስሉ ምንድነው? ይኸውልህ ከለመ ነው። አረ ይሄ እኮ ጭማሪ ነው ካልክ ከለም ይባል ፊዕል ሁለት የለም። ፊዕል ሆኖ ሲጀምር ሶስት ነው አለን እኮ። ፊዕል ሆኖ ከጀመረ አንድ ነገር ሶስት፣ መነሻው መድረሻው ስድስት። ከዛ ውጪ አሁን እቺ ጭማሪ ነች ብለህ የምትል ከሆነ ሰአልቱሙኒሃ ውስጥ አለች እኮ ሚመ። እቺኛዋ ሚመ ለምን ዛይድ አላለም ካልን ሁለት ቃላቶች ሊሆኑ ሁለት ቃል የሆነ ፊዕል የለም። ስለዚህ ይሄ አስል ነው የምንለው። እዚህ ጋር አስል ነው የምንለው እንጂ ዛይድ ነው ብለን አንል። ግልጽ ነው። እሺ ከቁርአን አንቀጽ አንድ ምሳሌ ጨምሬላችሁ እናቆማለን። ደሂመ ከአስሉ ልነሳ። ደሂመ የሚባል ቁርአን ላይ ሰምታችሁ ታውቃላችሁ? ደሂመ ሰምቶ የሚያውቃለ አለ ነው የለም? እሺ የደሂመ ሚዛኑን ንገሩኝ፣ መመዘኛው። ይሄ አስል ነው አይደል? ባለ ስንት ነው? ባለ ሶስት ሲመዘን የምንጠቀመው ማን ነው? ፈዓለ የሚለው ቃላቶች ከነሱ ከዛ ሐረካውን ማመሳሰል። ስለዚህ በዳል ትይዩ ማን አለ? ፋ፣ ከዛ ማን አለ? አይን፣ ከዛ ማን አለ? ስለዚህ ይሄ ፈትሐ ነው፣ ይሄ ፈትሐ፣ ይሄ ከስር ነው፣ ይሄ ከስር፣ ይሄ ፈትሐ ነው፣ ይሄ ፈትሐ ነው። ስለዚህ የተመዘነው ይሄ ደሂመ የሚባለው ቃል በፈኢለ ነው ማለት ነው። ይሄ ግልጽ ነው። እሺ ደሂመ ነበር። ሐምዛ ጨመርኩበት ለሆነ ዓላማ፣ የሆነ ትርጉም ተፈልጎበት ሐምዛ ጨመርኩበትና ኢድሃም አደረኩት። ኢድሃም አደረኩት። እንዴት ላድርጋችሁ ነው የምመዝኑት? እነዚህ ደግሞ ፈዓለ ጽፋለሁ ማለት ነው። ከዛ ሐረካ አመሳስላለሁ። ስለዚህ ሐምዛን ጽፍና ፋ አይንና ላም አስገባለሁ። ከዛ ሁለተኛው ስኩን ነው፣ ይሄ ፈትሐ ነው፣ ይሄ ስኩን። ስለዚህ ኢድሃም አላ ወዝኒ አሁን ገብቷቸዋል። አሁንስ የቁርአን ላይ አለ ስንተጨጣፍ እሺ እንጨምርበት። ሙድሃመታን ፈቢአይ አላኢ ረቢኩማ ቱከዚባን የሚለውስ አላል። የዚህን ቃል ትርጉሙን ለማወቅ
የሶርፍ ጥቅሙ ማለት ነው የዚህን ቃል ትርጉሙ ለማወቅ እንግዳ ናችሁ እናንተ። ስለዚህ ምን ታደርጋላችሁ? የተጨመሩ ቃላቶችን እንዳለ አውርዳችሁ መጣል። የተጨመረው ማን ነው? ከደሂመ ውጪ ያሉት ጭማሪ ናቸው። ማን ዳል ቺ ከዛ ይሄ ሀ ከዛ ይሄ ሚም ይሰነዋ ይሄ ሚም ራሱ ደብል ነው። አንደኛው ሚም ጭማሪ ነው ማለት ነው። ስለዚህ የሙዳሃመታን ትርጉም ማወቅ የፈለገ ግዴታ ሶርፍ መማር መቻል አለበት ማለት ነው። ዲክሽነሪ ላይ ገብቶ ሙዳሃመታን ቢል ላያገኝ ይችላል። ምንድነው ማድረግ አለበት? ደሂመ የሚለውን ቃል ይፈልጋል። ደሂመ ብሎ ማለት ደግሞ ምን ማለት ነው? ሰዊደ ማለት ነው። ጠቆረ ማለት ነው። በጣም ከመልማታቸው የተነሳ ጠቆሩ አይደለም ይላል። ስለዚህ መጥቆር የሚለውን ትርጉም የሰጠን ይሄ ቃል ነው። በቃ እዚህ ጋር የተጨመረበት የሆነ ነገር ለማድረግ ነው። ለአንድ ሰው ለማመላከት፣ ለሰው ለማመላከት፣ ሰሪውን ለማመላከት፣ ትእዛዝ ለማድረግ ወይ ለመከልከል፣ እነዚህ ጭማሪዎች አላማቸው ያ ነው፣ ሌላ ነገር የለም። ስለዚህ አሁን የዚህ ሚዛን ምንድነው የሚሆነው ሲባል ሚም ጭማሪ ነው። ሚም ትጽፋላችሁ። ዳልስ አስል ነው። በዳል ትይዩ መሆን ያለበት ማን ነው? ፋ። ከዛ በኋላ በሃ ትይዩ መሆን ያለበት ማን ነው? አይን። ከዛ አሊፍ አለ። አሊፍ ጭማሪ ነው። ይኸው ከዛ ማን አለ? ሚም። ሚም ምንድነው? አስል ነው። በአስሉ ቦታ ማን ነው የሚገባው? ላም። ስለዚህ ላሚቷ ደብል ነች። ደብል ስለተደረገ ማለት ነው። አንድ ሚም ጭማሪ አለ። ከዛስ ታን የሚለው እንዳለ ጭማሪ ነው። ስለዚህ ሙዳሃመታን አላ ወዝኒ ፈዓለታን ወጣቻ ማይገባ ነው ግራ ያጋባ። ከዚህ ይሄ ገና ጀማሪ ኪታብ ስለሆነ ወደ ላይ ከፍ ስትሉ እያጠናከረላችሁ ይመጣል። እዚች ይበቃችሁ። ጥያቄ ካላችሁ ጠይቁ። ከፈለጋችሁ ይሄን ፎቶ